በእነሱ እየመጣን እየተናደድኩኝ ማለት ነው። ጨጓራዬ በጣም እያመመኝ መጥቶ ነበረ ማለት ነውና ማሚ የምታረጋቸው ነገሮች በጣም ያናድዱኝ ነበረ በጣም ማለት ነው በጣም እና እኔ አውቀው ነው እንኳን እንዳልን እንዴት ነው በዚህ ልክ እኛን የሚያታልሉን? እውነተኛ ነገር ከሆነ እንዴት ነው በዚህ ልክ የጭካኔ ጥግ እውነተኛ ታሪክ የሚያሳዩንና በጣም ያናድደኝ ነበረ። የትንሱ ብቸኝነቷ ያናድደኛል። ከጎኗ ማንም አለመኖሩ ያናድደኛል። አሁንም ቢሆን ወደፊትም የሚቀርቧት ነገሮች አሁን እነዚህ ሰዎች እውነተኛ እሷ የሚያጽናኑ ሰዎች ሳይሆኑ ለራሳቸው ብለው ነው ነገታ ያላችሁ ዩቲዩብ ከፍተው በራሳቸው እንትን እንደሚመጡ በቃ ማናቸውም እንደሚያረጉት ነገር ነው ያደረጉት ያሉት። ግን የዚች ህይወት ከምንም የቆጠሩት ነገር የለም። እውነቴ ነው የምላችሁ። ቢቆጥሯት ኖሮ ከዛ ቤት ያስወጧት ነበረ። ወዳ ሳይሆን በግዷ ትወጣ ነበረ። እንዴ ይሄ ቤት ወርቅ አለበት እንዴት እንሱ ደግሞ ይሄ ቤት መልቀቅ አልፈልግም። ወርቅ ተክለሽበታል፣ ወርቅ ቀብረሽበታል። ለምንድነው ጥለሽ ማትጩ? ከጤናሽ የሚበልጥ ነገር አለ፣ ከህይወትሽ የሚበልጥ ነገር አለ፣ ከልጅሽ የሚበልጥ ነገር አለ። አንቺ ስትኖሪ ነው ስራው የሚኖረው፣ ሁሉም ነገር የሚኖረው። አንቺ ከሌለሽ የለሽም፣ በቃ ምድር ላይ የለሽም። በዚህ ልክ እነሱ እንዳሻንጉሊት የሚጫወቱብሽ ለምንድነው ፈቅጅላቸው? ለምን እንዴ ለምን? ኧረ በስማም ምንም ራሱ ቤተሰብ የሌላቸው ጎዳና ተዳዳሪዎች ራሱ ባንቺ ልክ አልተበደሉም። እውነት ለመናገር ባንቺ ልክ አላለቀሱም። ባንቺ ልክ እንደዚህ መከራቸው ስቃያቸው አላዩም እንዴ። ለዚህ ይሄ ሁሉ ለምን ፈቀድሽ? ለምን? በቃ ማሚ የምትተውሽ አይነት ሴት አይደለችም። ለምንም ነገር የምትበገር አይደለችም። እንዴ ለእርጉዝ እኮ በጣም ርህራሄ ይኖራችኋል ቤተሰቦቼ። እውነቴን ነው የምላችሁ። ሰው እርጉዝ ከሆናችሁ መንገድ ላይ ራሱ እንዴት እንደምትከበሩ በልጃችሁ በጣም ትከበራላችሁ። በልጃችሁ እርጉዝ ከሆናችሁ የፈለገ ነገር ትተዋላችሁ። የፈለገ የሚያሳመማችሁ ነገር እርጉዝ ሴት ከሆነች ትራራላችሁ። እኔ በህይወቴ ወልዳ ያየችው እንግዲህ እርግዝና አይተዋለች መቼም። አላዛር ሳታረግዘው ከሰማይ አውርዳ ለንዱባ ያደረጋችሁ አርግዘው አምጣው መሰለኝ ያወጣችሁ፣ ወይስ ደግሞ ከሴቶች የተለየ ከሰማይ ዱባ አድርጋ ነው? እንዴት ነው ይሄኛው አይነት ስሜት ያልተሰማት? እንዴት ነው የእርግዝና ስሜት ያልተሰማት? እንዴት ነው እርጉዝ ሴት በትንሽ ነገር እንደሚከፋት ያላወቀችው ያልተረዳችሁ? ማሚ በዚህ ልክ እኔ ማሚ ማለት ራሱ የሆነ ስም አውጥቼላት ነበረ እኮ። ማሚ ለመባል የሚገባ ሴት አይደለችም በነገራችን ላይ ማለት ነው። እኔ ልጅየዋ ራሱ አልፈርድበትም። አሁን እውነቴ ነው ምላችሁ። በዚህ ልክ እንግዲህ አሁን ለማስመሰል ነው። ገብቷችኋል? እሷ እንደሆነች እንዳይታወቅ እንግዲህ መተት ተደርጓል። ትንሱ ደጅ ላይ ተጥሏል። ገብታችኋል? የማሚ ብልጠቷን ብቻ ተመልከቱ። እሷ እንደሆነች እንዳትፎገር ወይም ደግሞ እሷ እንደሆነች እንዳትታወቅ ብላ አስመስላ ይዛ መታ ወይም ደግሞ እኔ ይህ ድግምት የሚባለው ነገር ባላወራ ደስ ይለኛል። ምክንያቱም ለትውልድ የምናስተላልፈው ነገር ጥሩ ስላልሆነ እያንዳንዱ ታውቃላችሁ። ትላንትና በሌላ ዩቱበር ድግምት እያልን መጣን። ይሄው ዛሬም እንደዛ እያሉ ነው የሚቀጥሉት። ነገም ከነጎዳም ያሉ ዩቱበሮች እንደዚህ እየቀጠሉ ነው የሚሄዱት። ታያላችሁ። ለማየት ያብቃችሁ። እንደዚህ እየቀጠሉ ድግምት እንደዚህ ሆነን በድግምት እንደዚህ አድርገን ድግምት ተሰርቶብን እያሉ ነው የሚመጡብን። ስለዚህ ይሄን ቃላቶች እነዚህ አይነት ቃላቶች ሶሻል ሚዲያ ላይ ባናመጣቸው ትውልዱን ባናበለሻቸው ብዬ ሁሉ ጊዜ ነው የምናገረው ማለት ነው። ሆኖም እቺ ሴትዮዋ እሺ በራፍ ላይ ተጣለ። ለምንድን ነው የተጣለው? እንቁላል ጠብሰው ሊበሉት ነው። ደምስ ደግሞ ከየት ነው ያመጡት? በእግዚአብሔር አሁን እንደዚህ አይነት ነገር አለ። በዚህ እኔ አላቅም። ኧረ ስራችሁን ይስጣችሁ። እውነት እንደዚህ አይነት ነገር የምታረጉ ሰዎችን ካላችሁ እንደው ለራሳችሁ ጠቅልሎ ገና ሀሳቡን በልባችሁ ስታስቡት እናንተው ጠቅልል ከዚች ጋር ግልጽ ምድር ያጥፋችሁ እንጂ እውነት በጣም የሚከብድ ጊዜ የሚያስጠላ ጊዜ ነው። እኔ እነዚህ አውቀውም ይሁን እውነትም ይሁን አይመለከተኝም። ግን እንደዚህ አይነት ነገር በጣም ነው የሚደብረው። በጣም ማለት ነው። በጣም ነው የሚያስጠላው። እንዴት በዚህ ልክ ሰው ይከፋል? በዚህ ልክ እንዴት ክፉ ይሆናል? በዚህ ልክ እንዴት ይኖራል? ለየትኛው ህይወት ብላችሁ ነው ይሄን ነገር ይሄ የተጨመላለቀ የሰይጣን ስራ እየሰራችሁ ያላችሁት ማለት ነው? እንግዲህ ማሚን ታውቃታላችሁ። ትዕቢቷና ተንኮሏን ታውቃቷላችሁ አይደለ? እንግዲህ ለማስመሰልም ይሁን እሷ እንዳልሆነች ወይም ደግሞ እሷ እንደሆነች እንዳይታወቅባትም ይሁን እኔ ደግሞ ይሄ ቪዲዮ በገተሩ ሰዓት መተው የሚደርሱት ነገር ደግሞ አንድ ይገርመኛል። እውነት እንደው ጨጓራዬ እንኳን እነዚህ ሰዎች ተነጋግረው ነው እንዴ እንዳልል ጨጓራዬ እንኳን እርፍ እንዳረገው እንደው ቢነግሩን ጥሩ ነበር። እውነት የሰው ጨጓራ እያቃጠሉ ማለት ነው። ሆኖ
ማሚ ለማስመሰል እንደገና መታ አስባችሁታል? እርጉዝ ሴት ላይ እንቁላል መወርወር ምን ማለት ነው? እንግዲህ ትንሱ ትሁን አትሁን ባይኗ አላየችም እንዴ? ስንት ጠላት በዙሪያችሁ አለ፣ ስንት ምቀኛ አለ እንዴ? ግዴታ እኔ ለምሳሌ የኔ ስም የሆነ ቦታ ተጻፈና እኔ ነኝ ማለት ነው? እንደዛ ነው የምታስቡት ሰዎች እንዴ? የፈለገ በዙሪያችሁ እኮ ብዙ ጠላቶች ይኖራሉ፣ ብዙ ምቀኞች እኮ ይኖራሉ። አንድ ሰው ብቻ ስለተጣላችሁ ልክ አሁን ሩታን እንደሚያደርጓት ማለት ነው። ሩታ ብዙ ህዝቦች ስለተጣሏት እንደዚህ ያደርጋሻል እንደዚህ ያደርገሻል ብለው ያዟት ማለት ነው። ስለዚህ በዙሪያችሁ ብዙ ጠላቶች አሉ እኮ፣ ብዙ ምቀኞች፣ የእናንተን ማለፍ የእናንተን ስኬት የማይፈልጉ በጣም ብዙ ሰዎች እኮ አሉ። ለምንድን ነው በአይናችሁ ያላያችሁት ነገር እንደሆነ እናንተ ናችሁ ብላችሁ ግግም ብላችሁ የምትመጡት ማለት ነው? እንደዚህ ነገር ጥሩ ነው? ማሚ በዚህ ልክ ግን ለምን ከፋሽ? እውነት ለምን ከፋሽ? በቃ አንዴ ልጆቿን ትታለች ትዳሯ። እኔ አላቅም ስለ ማሚ እኔ እንዴት ብዬ ራሱ እንደማወራላችሁ እውነት ለመናገር ግራ ራሱ ገብቶኛል። ቃላት ራሱ አጥቼላታለሁ እኔ ስለ እሷ ማለት ነው። እውነቴ ነው የምላችሁ። ብዙ ጊዜ እኔ ቃላት አጠላታለሁ ማለት እንደዚህ አይነት ሰው አለ እንዲህ በዚች ምድር ላይ ብዬ አስቤ እንደው ብፈልግ ዝም ብዬ ትንፋሽ እንትን መግደል ነው እንጂ አጣው ልጅዩም እኔ ትዳሩም እስቲ ትላንትና ኧረ በስመ አብ እንደናንተ እኔ በህይወቴ አይቼ አላቅም። እውነት እንደው ሶሻል ሚዲያ ላይ ብዙ ክፉዎች አላችሁ ብለን እናስባለን። የእናንተ ግን በጣም የተለየ ነው። የእናንተ በጣም የከፋ ነው፣ እጅግ በጣም የከፋ ነው። እርጉዝ ሴት ላይ ሁል ጊዜ የምታረገው ነገር ነው። ይኸው ፌንት ነቀለች፣ እዛ ጋር ወንበር ሊመታት ይችላል። አንደኛ ነገር ያው እሱማ አቅደው የመጡት የትንሱን እስትንፋስ ለማስቆም ነው። ይህን ይገባናል። ግን በዚህ ልክ እኔ ትንሱ ለምንድን ነው እነሱ ጋር ሙጭጭ ያለችው? አሁን እየገባኝ ያለ የሆነ ነገር ቢያረጉባት ነው። በቃ የሆነ ነገር ቢደረግባት ነው። ምክንያቱም ያ ቤት ማትለቀው እነሱ ማትለቃቸው ይሰለቻል እኮ እንኳን አይደለም እኮ እነሱ እኛ ራሱ ያልተደረገብን እኛ ራሱ እነሱ ስላወሩት እኛ ራሱ እኮ ሰልችተናል እንዴ። እኔ ራሱ እንዴ ብን ብዬ ብጠፋስ ቢቀርብኝስ እንዴ ብያለው እኮ ቪዲዮም እኮ ለዛ ነው እኔ ጨጓራዬን እያመመኝ ስለሆነ እኮ ነው። ለምን በቃ ቋቅ ብለው የሚያደርጉት ነገር ደስ ስላላለኝ በእንደዚህ አይነት በክፋት ነገር እየመሰሉ እያስመሰሉ የሚመጡት ነገር ስላልጣመኝ እኔ ራሱ እኮ ሰለቸኝ። እውነቴ ነው የምላችሁ። በዚህ ልክ እንዲህ ትንሱ አይሰለቻትም እንዲህ? ወይስ የእሷ እርግዝና በቃ ምንም ነገር የማይሰለች ነው እንዴ? ጩኸት ራሱ እኮ አትፈልጉም። እንደው ሰላማዊ ንግግር እንኳን ስታወሩ እኮ አትፈልጉም፣ እውነት ለመናገር ማለት ነው። እና በዚህ ልክ ይሄን ያህል እንደዚህ የሆነችው ለምንድን ነው? እንደዚህ የከፋችሁ ማሚ? ለምንድን ነው እንደዚህ የሆነችው እንዴ? ምንም ቢሆን እኮ የልጇ ልጅ ነው በሆዷ የያዘችው። እንደው እሺ የልጇ ልጅ አይሁን አንድ መንገደኛም እርጉዝ ሴት ካያችሁ እኮ ልባችሁ ይራራል፣ ልባችሁ ይከፈታል። በዚህ ልክ እሷም ደግሞ ሩታም ደግሞ ቤት ማትቀይር ከነሱ ማትርቅ የነሱን ጭቅጭቅ ሚናፍቃት የነሱን ንዝንዝ ሚናፍቃት። በቃ አሁን እኔ እንደዛ ነው እያሰብኳት ያለሁት። ምክንያቱም ይሄን ባይናፍቃት ኖሮ እውነት ለመናገር ከነዚህ ሰዎች እጅግ በጣም ትርቅ ነበረ። ከነዚህ ሰዎች በጣም አጥብቃ ትርቃቸው ነበረ። እሺ እናቷ ጋር ትሄድ ላይ መቻት ይችላል። የራሷን ነገር ራሷ ናት የምታውቀው። ቤት ተከራይታ አትኖርም። አሁን የምከፍለው እኔ ነኝ ያለች እኮ እንዴ። የአቅሟን ተከራይታ አትኖርም እንዴ? መኖር ያቅታታል። ትላንትም ሳታገባም ኖራለች፣ አግብታም እየኖረች ነው እንዴ። በዚህ ልክ ትንሱዬ ምን ሆነች ነው? እባክሽ ኧረ እኛ ራሱ እኮ ጨጓራችን ተቀጠለ። ኧረ በሰላም እግዚአብሔር አምላክ እንደው በሰላም ይገላግልሽ፣ ልጅሽ ያሳቅፍሽ። እውነት የሆድሽን በጀርባ ያደርግልሽ። እንግዲህ ምንም አንልም። እኔ በጣም ነው የምገርመው። እንደው ትንሱ በሰላም አቅፋ ልጇን ከታቀፈች እውነት በጣም ነው የምገረመው። በጣም ማለት ነው። እንደው በዚህ ልክ ለዚህ ደረጃ ሁሉ የሚያደርሷት ሰዎች እኔ አላቅም። እኔ በህይወቴ አይቼ አላቅም እንደዛ አይነት ነገር ማለት ነው። ለማንኛውም ውድ ቤተሰቦቼ፣ የትንሱ ቤተሰቦች እንዲሁም የሩታ ቤተሰብ የሆናችሁ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦች የሆኑ ሰላማችሁ ብዝት ይበል ባይ